እሺ የአሉቤል የትዳር ምርጫ አንደኛ በእምነቷ ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ20 እስከ 35 የሆነ ዱባይ የምትኖር እሱ ዱባይ ነው የሚኖረው። መልኳ ጸይም፣ መካከለኛ ቁመት ያላት፣ ቀጭን የሆነች ስራ ያላት፣ ከዚህ በፊት ያላገባች፣ ያልወለደች፣ ቢቻል ድንግል የሆነች። የአሉቤል ኮድ 01 ነው። 01 ጽፈሽ የምትገቢ ሴት እዚህ ጋር ቪዲዮ አብርተሽ ከአሉቤል ጋር ትነጋገሪያለሽ። እሷን ለእኛ እንፈልግልን። ድንግሏን በጣም ነው እንዴ ድንግል የምትወዱት? እሺ ይኸው 01 የሚጽፉትን አስገቡ። እሷም የፈለገችውን ምርጫው የእሱ ከበዛ ማሪ እሷም የፈለገችውን ያህል ትመርጣለች። ይህን ትላለች። ተደብቋል። እኔም መደበቁ አላማረኝም። ባለትዳርነት ነህ ብዬ ጠርጥሬያለሁ። ለምን በጣም እየተደበቅክ ነው? ሚዩት ነክ ባለትዳር ከሆንኩ ታዲያ ለጥርፍ ነው እንደሻላ ነው እንደማገባት እኮ። ፊትህን ለምን ትደብቃለህ ታዲያ? ወደ ላይ እያደረክ ባለትዳር የሆነ ሰው ፊቱ እንዳይታይ ይጥራል። ይሄ እየታየ ነው። እሺ አንተ ድንግል ሆነህ ነው ድንግል ሴት የምትፈልገው? አዎ አንተ ነህ? ኦኬ እሺ አውቀዋለሁ። ነይ ታውቂዋለሽ? ነይ ግቢ። የት ነው የምታውቂው? ነይ ግቢ። ካወቅሽው ማሪ ነይ ግቢ። ነይ የት አለች? አውቀዋለሁ የሚል ሰው ሲመጣ ነቅሎ እየሮጠ ሄደ። ጋይስ በቃ ባለትዳር ነው ማለት ነው ይሄ ሰውዬ። ሚስቴ ታየኛለች ብሎ አይፈራም። ሙኒራ ቪዲዮ አብሪ። አዝሚያምኛው አላማረኝም። እኔ የሪው ታስተሪያ ትደበቅ ያሉ ሙኒራ ምን ታደርጋለች? ቪዲዮ ካላበራች ቻው። ቪዲዮ ካላበራችሁ እዚህ ቤት ደቂቃ መቀመጥ አይቻልም። እንትን አውቀዋለሁ የሚል ሰው ሲያይ አውቀዋለሁ የሚል ኮመንት ሳነብ ዘሎ ወጣ። እናንተ እና በቃ ተሳቋል። አስሬ ካሜራውን ወደ ላይ ቢቀርስ እንዲህ ከመሳቀቅ አውቀዋለሁ። ሀቡ ካወቅሹ ታዲያ ቪዲዮ አታበሪ። ቪዲዮ ካላበራሽ አልሰማሽም። ሙኒራ የነቀልኩሽ ቪዲዮ ስላላበራሽ ነው። ቪዲዮ አብርታሽ የምታወሪ ከሆነ ላይ ልጅ አለው። ሙኒራ አሁን አስገብቼሻለሁ። ቪዲዮ ካላበራሽ ብሎክ ነው ማድረግሽ። አቡ ከፊት ሻንሺ ጽሁፉን ፊቴ ላይ ነው እንደ ያለው። ሶስት ልጅ አለው። የት ነው የሚኖረው? ኖ በቃ እንደዚህ ላይቭ ላይ ትዳር ማጋባቱን እተወዋለሁ ጋይስ። ምክንያቱም እንደዚህ ባለጌ ባለትዳሮች እየመጡ ትዳራቸው ላይ የሚማግጡ ከሆነ በእንትን ይሻላል፣ በቪዲዮ ይሻላል። ቪዲዮ እየሰራው እንትን ብላችሁ ይሻላል። ትዳር ፈላጊዎች መስፈርታችሁን ትልኩልኛላችሁ በቴሌግራም ሊንኬ፣ በኢንስትግራሜ ባዮ ላይ ያስቀምጨዋለሁ። በኢንስትግራሜ ትልኩልኛላችሁ። ከዛ እንትን ለፎሎ ብለው ነው ትዳራቸው ላይ ሊማግጡ እድል እየሰጡ ያሉት። ስለዚህ እንደዚህ አይነት ጣጣ እንዳይመጣ ምንድን ነው የምናደርገው? ትዳራቸው ላይ እንዳይማግጡ በዚህ ነው የሚሻለው። ኖ በዚህማ ለፎሎ እያሉ ሴቱም ወንዱም ሊማግጥ ነው። አታይም እንዴ? ባለትዳር ነው አውቀዋለሁ የምትል ልጅ ሲመጣ ሩጦ ሄደ። ዩሲ ለፎሎ ሲሉ ቪዲዮም ያበራሉ፣ ችግር የለባቸውም። ኢንስትግራም ሊንኬ ባዮ ላይ ያለ፣ በኢንስትግራም መስፈርታችሁን ላኩልኝ። እኔ ቪዲዮ እየሰራው ከሌን ለከሌ እያልኩ አገናኛችኋለሁ በቪዲዮ። ምን ይመስላችኋል?
መስፈርታችሁን እያነበብኩኝ ይሄንን መስፈርት የምታሟላ እከሌን በዚህ ዩዘር ኔም አግኘው። ምን ይመስላችኋል? ኖ ዋት ኖ ለምን ምን ኖ ምንድን ነው አልገባኝም። ለፎሎ ብለው አሁን ላይቭ ላይ ፎሎ እደረጋለሁ ብለው ለፎሎ ብለው እየማገጡ ነው። አታያቸውም? በቪዲዮ እያበሩ አውቀዋለሁ የሚል ሰው ሲመጣ ያመልጣሉ። ወይ ሚስታቸው ለዛን ቀን እንትን እንዳትጠቀም ምናምን ያደርጋሉ። ለዛን ቀን ሚስታቸው ስልኳን እንዳትጠቀም ወይ ቲክቶክ እንዳትጠቀም ያደርጋሉ። ከዛስ ሚስት ባትጠቀም የሰፈር ሰው የሆነ ዘመድ ሲያይ ይኸውላችሁ ሚስታቸው ወይ ሰፈር ሰው ወይ ዘመድ ሰው መጥቶ ኮመንት ላይ አውቃቸዋለሁ ሲል እያመለጡ ነው። እንደዚህኛው ልጅ what if they will not tell the truth in Instagram too? እንዲህ ፎቶአቸውን ለጥፌ ነው ከሌን የዚህ ፎቶ ባለቤት እንደውም ቪዲዮ እንደ ላይቭ አይደለም አያልፍም፣ ዘላለም ይቀመጣል። ስለዚህ በቪዲዮ ፎቶ ለጥፌ እከሌ ብዬ ፎቶን እያሳየ እከሌ ስሙ እንደዚህ እንደዚህ እድሜው እንደዚህ እንደዚህ ሃይማኖቱ እንደዚህ 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 አይነት የሥራ እንትን አለው እና መስፈርቱን የምታሟይ እህት በዚህ ኮንታክት አድርጊው እላለሁ። ከዛ ባለ ትዳር ከሆነ ፎቶ ስለተለጠፈ ሚስቱ ጋር ይደርስለታል። ላይቭ እንደውም ቶሎ ያልፋል። ሪከርድ ካልተደረገ አታገኝም ሚስቱ። ባለ ትዳር ሆኖ ከሆነ ፎቶ ልኮ የትዳር መስፈርት ትዳር የፈለገው እኔ እኮ ለትክክለኛ ትዳር ፈላጊዎች እኮ ነው። ስለዚህ ቪዲዮ ለሚስቱ ሼር ይደረግላታል። ሶሻል ሚዲያ ተጠቃሚ እንኳን ባትሆን የሰፈር ሰው ዘመድ ካየ ወስዶ የውልሽ ባልሽ እኮ ትዳር እየፈለገ ነው ሚዲያ ላይ ብለው ያጋልጡታል። ሴቷም እንደዛው ገባችሁ? በላይቭ ግን ለዛሬ ሚስት ያታየኝም ብሎ ስክሪን ሪከርድ አያውቅም ይሆናል፣ ሰገጤ ይሆናል። ቪዲዮን ግን አበሻ ለማሳየት ማን ብሎት ወስደው ለሚስቱ ያሳዩለታል። የውልሽ ባልሽ ትዳር እየፈለገ ነው ሚዲያ ላይ። የሌላ ሰው ፎቶ ቢልክስ እሱም ጣጣ ደግሞ አለ። የሌላ ሰው ፎቶ ቢልክስ የጓደኛውን ትዳር ሊያፈርስበት የጓደኛውን ፎቶ ቢልክስ because of some bad people we don't have to suffer እና ማሪ ምን ይደረግሽ? ባለ ትዳር ሆነው ሀቡ ሚስቱ መጥታ ነበር። የማን የአሁኑ ልጅ ማን ነበር ስሙ? ስሙ ውሸት ይሆናል። አቡቤል እዚሁ ይዋረዱ እንዴ ባለትዳሮች። በቃ የፍቅር ታሪክ እንስማ እስከ ጌም። እውነት ነው ግዴታ በዚሁ ነው መሆን ያለበት። ራሳቸው ነው የሚዋረዱት ታያቸው ከዚህ። እሺ ሚስት ሶሻል ሚዲያ ማትጠቀም ሆና ባል መጥቶ እዚህ ጋር ያዋርድስ? ባል መጥቶ እዚህ ጋር ሲማግጥ ማንም ባያውስ ጠብሶ ከዚህ ይዞ ሊሄድ አቡ ሳኩሽ በጣም ያምራል። ቴንክ ዩ። የትም ቢሆን ካበሻ እጅ ምን ትላላችሁ? እሺ አስተያየት ስጡ እናንተ። አይኑ እኔ የእውነት ትዳር ፈላጊዎች እንዲጣበሱ ፈልጋለሁ፣ ግን ደግሞ እንደዚህ አይነት ባለ ትዳሮች ደግሞ እየመጡ ሚስታቸው ላይ ቢማግጡ ከሆነ ምን ይደረጋል? በዚሁ ይዋረዱ። እዚህ እያለ ነው ማጆሪቲው፣ እዚህ እያለ ነው። እሺ ምን ትላላችሁ? እዚሁ ጋር ይቀጥል ወይስ በኢንስታግራም እየላካችሁልኝ?
እዚሁ። እሺ ባለትዳር ከሆናችሁ ራሳችሁን ነው የምታዋርዱት። ቴንኪ ማራናታዬ። እንድታቁም ፈልገው ነገር ቪዲዮ ዳውንሎድ ይደረግ ማነው ሪከርድ ይደረጋል፣ ስክሪን ሪከርድ ይደረጋል፣ ትፖስታላችሁ፣ ትዋረዳላችሁ። ባለትዳር ከሆናችሁ ያን ስክሪን ሪከርድ የሰፈር ሰው ሊያይ ይችላል፣ ዘመድ ሊያይ ይችላል፣ ማንም ሰው ሊያዩ ይችላል። ትዋረዳላችሁ ትዳራችሁ ላይ ስትማግጡ። ኦኬ አው የሰው ለሰው ማስታወቂያ እዚህ ጋር ለመሪ ጌታ ለምናምን ማስታወቂያ የሚሰሩ ሰዎችን ሚውት አድርጉ እንጂ ውዶቼ። እሺ ትዳር ፈላጊ እንዲህ ነው የምናደርገው። ከዚህ በኋላ አንዳንድ ነው የምናስገባው። አንዳንድ ኦኬ። አንድ ሰው ተስተናግዶ ሲወርድ ነው ሌላ ሰው የሚገባው። በቃ አንድ እድለኛ ሴትም ሆነ ወንድ ገብቶ ቪዲዮ አብርቶ ያ ሰው ተስተናግዶ ሲጨርስ የሚቀጥለው ሰው ይገባል። እንደዛ ነው የምናደርገው። እዚህ ጋር ቁጭ ብለው ወረፋ ሲጠብቁ ለሚያገኙት ፎሎ ብለው የውሸት እንትን እንዲሉ አንፈልግም። ለፎሎ ልትሞቱ ነው ዘንድሮ። አንድ ቁጥር አይደለም። ትዳር ፈላጊ ነኝ ብላችሁ ትጽፋላችሁ። ትዳር ፈላጊ ነኝ። ውሃ ያለቀብኝ ማለት ነው። I want to talk about something and I need your advice, but I am at work. Okay, whenever you come, let me know. Okay, Millie? Let me know and I will let you come in. I will let you to come in. How is my English? You understand? I hope you understand my English, Millie. Okay, እንደገባችሁ ቪዲዮ ነው የምታበሩት መጀመሪያ። ሌትስ ጎ 1 2 3 4 5 6 7 8 9 10 ቻው ጋይስ። አንዱ ሳይወርድ አንድ ሰው ኢንቫይት አታድርጉ ፕሊዝ። ሚውት አድርጌ ነው ማወርደው። እኔ ነኝ የማወርደው። እናንተ ኢንቫይት ብቻ ነው የምታደርጉት። ለምን? እኔ ሚውት አድርጌ ነው ማወርዳቸው። ዋይ ቢኮዝ ላይቭ ውስጥ ያልቅ ኮመንት መጻፍ እንዳይችሉ። አንዴ የመግባት እድል ተሰጥቶት 10 እስከሚቆጠር ቪዲዮ ያላበራ ሰው 10 ተቆጥሮ ሚውት ተደርጎ ይወርዳል። ሚውት ተደረገ ማለት ይሄ ላይቭ እስከሚያልቅ ኮመንት መጻፍ አይችልም። ኮመንት ካልጻፈ ደግሞ እንዴት ይገባል እዚህ ቤት? ገዝታ ይከፈት እዚህ ቤት ቤትዬ። እሺ አዊ እንዴት ነሽ? አለሁልሽማ። እንዴት ነሽ? ሰላም ነሽ? አምሮብሻል። በጣም ያምራል ጸጉሩ። በዛ እሱ ልናገር በእውነት ያምራል በጣም በቃ ስራሽ ጸጉር ነው የሚመስለው። ቴንኪው ኔማር። አይ አንድ ሰው ስትይ ሞዴሬተሮች ብዙ ስለሆነ ሁላችንም እንነካለን እና ወይ አንድ ሰው ያስገባ ወይ አንድ ሰው ይመደብ ብዬ ነው ሁላችንም ነው የምናስገባው። አው ስለዚህ እንደሱ ልነግርሽ ብዬ ነው። አንቺ አስገቢና ኢንኬዝ የምትወጪበት አጋጣሚ ካለ ለሰዓዲ ወይም ለመስዬ ነግረሻቸው ውጪ እንዲቀጥሉ። እሺ አለው ለማ ከጎረምሳው ጋር ይሄዳሉ። አያዊ ጥሩ ሐሳብ ነው። እሺ አለው መንቀል እኔ ነኝ የምነቅለው። አንቺ አስገቢ። እሺ አንቺ የምትወጪበት አጋጣሚ የሆነ ቦታ የሆነ ሽንት ቤት ብትሄጂ ከሆነ ለመስዬ ወይ ለሰዓዲ ከነገርሻቸው መስዬ ወይ ሰዓዲ ይከተላሉ፣ ይቀጥሉታል። እሺ ቤትዬ አስገቢ። ትዳር ፈላጊ ነኝ ብላችሁ ጻፉ። አወል ማን እየጻፈ ነው? ኢንቫይት አድርጊው። እሺ አንድ ሰው ብቻ ነው በአንድ ጊዜ የምታደርጊው። ከዛ 10 እስከምንቆጥር ቪዲዮ ካበራ ይቀጥላል፣ ካላበራ እኔ ነኝ። ሰላም እንዴት ነህ? ሄሎ ሰላም ወንድሜ። ሚውት ነክ እንደዚህ ላይ የኔን ሰከንድ አካውንት ላወርደው አለንካ ያሌላ ተልቀ የኔን ሰከንድ አካውንት ላወርደው እንደዚህ ኦር ደግሞ ቆየኔ ሰከንድ አካውንት እሺ
ሰላም ነው። ሰላም ወንድሜ እንዴት ነህ? አንድ ጊዜ ታደሰኝ አለው አማን ነው አለን። እሺ የትዳር አጋርህ አንዋር ትዳር ፈላጊ ነው አይደል? ወይ ትዳር ፈላጊ ነው አይደል? ያ እሺ አግብተሃል? ነኝ ኖ አግብተህ ፈተሃል? አትታይም። አላገባም ይችላል። እሺ የትዳር አጋርህ የምትፈልጋት የትዳር አጋር የምን እምነት ተከታይ እምነቷ ምን ይሁን? የትዳር አጋርህ ሙስሊም እሺ ኔትወርክ ነው። እድሜዋ እድሜዋ 25 እስከ 25 እንዴት ይሆናል? ከ20 እስከ 25 ማለት የደረሰች በቃ የደረሰች በቃ አጠቃላይ እሺ ለትዳር የደረሰች ማለት ከ22 እስከ 25 እሺ የት ሀገር የምትኖር? ዱባይ ነኝ እኔ ዱባይ ነኝ እሷም ዱባይ የሆነች ዱባይ ነች። መልኳ ፀይም ቀይ ከሀገር ቤት መልኳ ፀይም ቀይ ያው በቃ ከኔ ጋር የምትሆን በቃ ያው ፀይም ለካንተ ፀይም ላርግ ያው ፀይም እሺ ቁመቷ አልታይመው ትታያለህ። ቁመቷ መካከለኛ ቁመቷ አጭር ወጥቶ እንጂ ችግር የለውም። ምን ነው እኛ አጭሮት እናረጋለን። አጭር ባትሆን ይመረጣል። አጭር አግኝተት ነው ሴት እኮ ቅመም ናት። እሺ ያ ቆንጆዬ ናቸው። እኔም ደስ ይለኛል። መካከለኛ አይከፋም። ሰውነቷስ ወፍራም ቀጭን መካከለኛ ሰውነቷ መካከለኛ በቃ የምታምር ማለት ነው። ሰውነቷም የሚያምር መካከለኛ ሰውነቷ የሚያምር። እሺ ስራ ቢኖራት ባይኖራት ችግር አለው? ስራ ዱባይናማ እንዴት ስራ ታጣለች? ስራ ይኑራት እንጂ አግብታ የፈታች ብትሆን ችግር አለው? አረ ችግር አለው እንዴ? ያላገባች ኦኬ። ያ እሺ ከድሮ ፍቅረኛዋ ልጅ ያላት ብትሆን ችግር አለው? የወለደች? አዎ አልፈልግም። ያልወለደች ሰው የሄደበት መንገድ ላይ መሄድ አልፈልግም እንዴ። እሺ አንዋር የራሱ የግሉ ነው የሚፈልገው። ሰው የሄደበት መንገድ ላይ መሄድ አይፈልግም። እሺ ምን ታድርግና ጠብቅ በጣም ተስተካከለ። ኦኬ የአንዋር መስፈርት በእምነቷ ሙስሊም የሆነች እድሜዋ ከ20 እስከ 25 የሆነ እሱ ዱባይ ነው የሚኖረው ዱባይ የምትኖር መልኳ ፀይም እንደኔ የሆነች ብትሆን ይመረጣል። ቁመቷ መካከለኛ ብትሆን ይመረጣል። አጭር አትሁን እንጂ እንደኔ አጭር እንዳትሆን አደራ ብሏል። እና ቁመቷ መካከለኛ የሆነ ሰውነት መጠኗ መካከለኛ የሆነ ወፍራምም ቀጭንም ያልሆነች ሰውነቷ የሚያምር እናም ስራ ያላት እሱም ስራ አለው ዱባይ ነው የሚኖረው። አግብታ ያልፈታች እሱም አግብቶ አልፈታም። ልጅ የሌላት ኦኬ። ይቅርታ አንተን ያልጠየኩት ነገር ልጅ አለክ? እንዲህ እቺ መላክ ካላገባ ነው ልጅ ምን ነው? ጎበዝ አንተ ጨዋ ነህ። ሳያገቡ እንደሚወልዱ አታውቅም። ጎበዝ ሳይገባ እንዴት ይወለዳል አለ። አያችሁ ጨዋነቱ እንደኔ ያላገባው ማውዙ ቢላ ሰው ሳያገባ እንዴት ይወልዳል አለ። ይሄ ጨዋነቱን ያሳያል።
እሺ ይሄንን መስፈርት የምታሟይ እህቴ ካለሽ ኮድ 02 ጽፈሽ ትገቢያለሽ። እንደገባሽ 10 እስከምቆጥር ቪዲዮ ታበሪያለሽ። 10 እስከምቆጥር ቪዲዮ ካላበራሽ እሸኝሻለሁ። ሚውት አድርጌ ደግመሽ ኮመንት መጻፍ እንዳትችይ አድርጌ ማለት ነው። አመሰግናለሁ። የአንዋርን መስፈርት የሚያሟላ 02 ይጻፍ። በእምነቷ ሙስሊም የሆነች ከ20 እስከ 25 ዓመት እድሜዋ ዱባይ ላይ የምትኖር ጸይም፣ መካከለኛ ሰውነት፣ መካከለኛ ቁመት ያላት ስራ ያላት ከዚህ በፊት ያላገባች ያልወለደች 02 የሚጽፉትን አስገቡ። ሞዴሬተሮች ፕሊዝ። ቤትዬ አስገቢ። ባይዘው አብዛኛው የኔ ተከታዮች 80% ማለት ይቻላል ዱባይ ነው። ታውቃላችሁ? ቤት መኪና አለው፣ ሀቡ ስራ አለው። ወንድ ልጅ ለትዳር ሲጠይቅሽ ስራ አለክ ነው ማለት ያለብሽ። ስራ ካለው ሁሉንም ሰርቶ ያመጣዋል። ቤትና መኪና ተሰርቶ ይላል። ይሄ እኮ ነው ያስቸግረኝ። ይሄ እኮ ነው እንዳናገባ እንግዲህ የሚቀርሰው እዚህ እኮ እንደዚህ አይነት ሴት ጥቅመኛ ናታ። ቤትና መኪናውን ሰርታችሁ አብራችሁ ሰርታችሁ ታመጡታላችሁ። ወንድ ልጅ ለትዳር ሲጠየቅ ስራ ይወዳል ወይ? ስራ ካለው አብራችሁ ሰርታችሁ ታድጋላችሁ። ስራ ወዳጅ ነው እንዴ? ዙዬ ነው የሚለው። ዙዬ ቪዲዮ አብሪ። 1 2 3 4 5 6 7 8 9 10 ቻው። ሚውት አድርጌሻለሁ። ደግመሽ ኮሜንት መጻፋችን ቀልጠፍ ብላችሁ ቪዲዮ ካላበራችሁ ለትዳር አትሆኑም። ቀስ በይ። ነው ቀስ አለንም። ቀልጠፋ ቪዲዮ ለማብራት ቀልጠፋ ካልሆነች ለትዳር አትሆኑም። ዝግም ያለች ናት። ዝግም ያለች ሴት ደግሞ ለትዳር አትሆንም። ትዳሩን ራሱ ዝግም ታደርገዋለች። ቀልጠፍ ማለት አለባት ሴት ልጅ። 02 ጻፉ። የአንዋርን መስፈርት የምታሟል ይህቴ 02 ጻፊ። የበሪማ 1 2 ቴንክ ዩ ዮዲዬ 1 2 3 4 5 6 7 8 ጨለማ ነው አይታይም። 9 አብርታለች። ኦኬ ሚውት አብሪ ማሪ። ድምፁን ክፈችው። ድምፁ ዝግ ነው ማሪ። እንዴት ነሽ? አለን። ስምሽ ማን ነው? የበሪማዋ ፋጡማ። እሺ ፋጡማ ሙስሊም ነሽ? እድሜሽ ከ20 እስከ 25 ነው? 23 ኦኬ ጥሩ። ዱባይ ነው የምትኖሪው? ዱባይ ነው የሚኖረው ግዴታ ነው? እኔ ኳታር ነኝ። የሀገሬ ልጅ ነሻ? አግኝቶ ነው ከካታር? እሱ ዱባይ ነው የሚኖረው። እኔ ኳታር ነኝ። እሺ ጸይም ነሽ? ማየት ይችላል። መልክሽ ጸይም ነው። ቁመትሽ መካከለኛ ነው? አዎ። እሺ መካከለኛ ሰውነት ነው ያለሽ? ቀጭንም አይደለም ወፍራምም አይደለም፣ መካከለኛ ማለት ነው። እሺ አግብተሽ ፈተሻል? ላ። እሺ ልጅስ ወልደሻል? እሺ ከአንዋር ጋር አንዋር ሁሉንም መስፈርትን ታሟላለች። ሀገር ብቻ ነው የምትኖረው። ሚውትን አብርተህ አውሩ። ጥያቄዎች ካሏት እሺ ሲስቲ ሰላም አለይኩም። ሰላም ነው። እዚህ ኢትዮጵያ የት ሀገር ልጅ ነሽ?
ስልጤ 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 በጣም ወዳለሁ። አንተ የት ነህ? እኔ የሰቃ ልጅ ነኝ። ለማንኛውም ከስልጤ ጋር ነው ያደግኩት። ለማንኛውም ከየት? ከስልጤ ጋር ነው ያደግኩት። ወራቤ ነበርኩ። ወራቤ ቆይቻለሁ እኮ ወራቤ ነህ፣ ግን የት ነህ? አሁን ዱባይ ነኝ። ግን የጅማ አንተ ቦት ትውልድ ሀገሬ የጅማ ነው። አሪፍ ነው። ስልጤ ምን ጋር የት ሀገር የት ሰፈር? ወራቤ ሳንኩራ ነሽ ወይስ ወራቤ ዋና ከተማ ነሽ? አዎ ወራቤ ነው። ማሻአላ ደስ ይላል። የተረፈውን በውስጥ ነው የምታወሩት። ፎሎ ትደራረጉና በውስጥ ትነጋገራላችሁ። አድርጊያታለሁ። አንቺ ፎሎ መልሽ፣ እንዳትጠፋ ፎሎ መልሽ። ሌላውን በውስጥ ነው። ሌሎቹ እንዳይሰሙ ደግሞ በውስጥ ነው ቴንኪው አመሰግናለሁ። እሺ እናም እናመሰግናለን። ይመካል። ሽኩራን አላህ ይስጠኝ። አሚን። እሺ ተረኛ ፋጡማና አንዋር ጨርሰናል። አሁን ተረኛ እንደዚህ ይሻላል ጋይስ። ገስት ላይ ወረፋ ለመጠበቅ ብለው የውሸት ሰዎች እንዲገቡ ስለማንፈልግ አንድ ነው የምናስገባው። አንድ እድለኛ ወንድም ሆነ ሴት ይገባል። ቪዲዮ አብርቶ መስፈርቱን ያስመዘግባል። ከዛ በዛ ሰው መስፈርት ተነቦለት ግጣሙን አግኝቶ ይዞ ይሄዳል እንጂ ይሄ ተደርድሮ ወረፋ መጠበቅ ገለመሌ የለም። ተደርድረሽ እዚህ ጋር ተቀምጠሽ ወረፋ ስትጠብቂ ያሳበሽ ፎሎ ልትለቅሚ ነው እንጂ ለቁም ነገር አይደለም። እሺ እነሱ ፎሎ ተደራርጓል። የቀረውን በውስጥ ይጨርሳሉ ኢንሻአላህ። አንድ ቀን ደግሞ ለቁም ነገር ባቅተው ዘፈኑ ስለምትሉ ዩቲዩብ ኮፒራይት ስለሚሰጠኝ ዘፈን አልከፍትም። እንትኑ ምንድነው? አንድ ቀን ደግሞ ለቁም ነገር በቅተው ከዓመታት በኋላ ወይ የሰርጋቸውን ቪዲዮ እዚህ ላይ እና ይሆናል አይታወቅም። የሰው ልጅ በምን አጋጣሚ እንደሚተዋወቅና ትልቅ ደረጃ እንደሚደርስ አይታወቅም። እዚህ ቤት ግን የሚገባው ጋይስ በአንድ ቁጥር አይደለም። ትዳር ፈላጊ ነኝ ብላችሁ ነው። ጉዳዩ ሲሪየስ ስለሆነ አንድ ቁጥር ጽፋችሁ ገብታችሁ ምን ፈልጋችሁ እንደመጣችሁ አናውቅም። አላማችሁ ምንድን ነው? አላማችሁ የእውነት የትዳር አጋር ማግኘት ከሆነ አንድ ሰው ባለትዳር ሆኖ ደፍሮ ስንት ሺህ ሰው ባለበት እዚህ ጋር 3800 ሰው እያለ አንድ ሰው ባለትዳር ሆኖ ደፍሮ ቪዲዮ አያብራም ማለት ለምን? ስክሪን ሪከርድ ይደረጋል፣ ሚስቱ ጋር ይደርስበታል፣ ትዳሩ ይፈርሳል። ሴትም ከሆነች ስክሪን ሪከርድ ተደርጎ ባሏ ጋር ይደርስበታል። ቴንኪው ሀናዬ የኔ እናት። ባሏ ጋር ስለሚደርስባት እውነተኛ ትዳር ፈላጊ ብቻ ነው እዚህ ጋር ሊገባ የሚችለው። ሲንግል የሆነ ሰው ብቻ ነው ሊገባ የሚችለው። ባለትዳር ሊገባ አይችልም። ለምን? ኦልሬዲ አስቀድሜ ተናግሬያለሁ። ቪዲዮ ያደረኩበት እኔ ብዬ ትዳር ማገናኘት ስጀምር የዛሬ ዓመት በቪዲዮ ነው። ሌሎች የሚያጋቡ ሰዎች በቮይስ ብቻ ነበረ። ያንን እኔ መዘዙን ስለማቅ ባለትዳር ለመማገጥ እድል ስለሚያገኝ ነው በቪዲዮ ያልኩት። ወይ ለቁም ነገር ትደርሳላችሁ፣ ወይ ያልተመቻቻችሁበት ነገር ካለ ትለያያላችሁ። ከዛ ድጋሚ ሌላ ትዳር ትፈልጋላችሁ። ካልሰመረ ያኛው ካልተሳካ ለቁም ነገር ካልደረሰ ተተውትና ቻው ተባባሉና ሌላ ናቲማን ቪዲዮ አብራ 1 2 3 ጨለማ ውስጥኛል 5 እኮ አይቻልም። ማውጣ ታዲያ ጨለማ ውስጥ ኮንክ ምን ልትመጣ ቪዲዮ ላታበራ። ቪዲዮ ማታበሩ ሰዎች ጋይስ ገና ጨለማው ስትሉ ንቅል አድርጌ ለማስወጣችሁ። እዚህ ቤት ቀልድ የለም። 4 ልጆች አሉኝ፣ 6 ልጅም ይኖርሽ ሲንግል ከሆንሽ ባልሽ ሞቶ ወይም ተፋተሽ ከሆነ የማግባት መብት አለሽ። ግን ላይፍሽን እውነተኛውን በመናገር ካለበለዛ የውሸት ዋሽተሽ እዚህ ጋር ተዋውቀሽ ነገ ውሸት ቢያገኘብሽ አውጥቶ ሚዲያ ላይ ያዋርድሻል። ከዛ አንድ ከአንቺ ጋር ትዳር ሊመሰርት ሰው አታገኝም። ውሸታም ስለሆንሽ ውሸታም የሚባል ታፔላ ይለጠፍልኝ። ሰላምታም በቪዲዮ ማሪ ሚውት አድርጌሻለሁ። ቪዲዮ ካበራችሁ በኋላ ነው ሰላም የምንባባለው። 1 2 3 ማሪ አይቻልም። ይሄ ፊትን ለመሸፈን የሚደረግ ነገር ነው። ባለትዳር ትሆኛለሽ። ሂጂ ፊትሽን ታጥበሽ ነይ። አይቻልም። አልነቅልሽም። ሄደሽ ታጥበሽ ፊትሽን ነይ። ፊት እንደዚህ ሸፍኖ መግባት ማንም እንዳያቀሽ ባለትዳር ብትሆኝስ? አዎ ታጥበሽ አድርቀሽ በፎጣ ነይ። ይሄ እኮ እንደ ማክስ ነው የሚቆጠረው። ፊት ይሸፍናል። ባልሽን ቢያይ አያቀሽም ባለትዳር ከሆንሽ።
ቆይ የእሷን መስፈርት አስመዝግባ መስፈርቷን ሳነብ ኮድ ጽፈህ ግጣሟ ትገባለህ። አሁን ተንተጣጣ ፊት መሸፈንማ አይቻልም። ምክንያቱም ሰው ማመን ዘንድሮ ከባድ ነው። ማንም ይታመኑ እንዴ? ግን ቆይ ሰው ሚስትና ባል አስቀምጦ ሌላ ባል ሌላ ሚስት የሚፈልገው ለምንድን ነው? ሰው ከአንድ ሰው ጋር ተስማምቶ መኖር አቅቶታል። እንዴት ሁለት ይፈልጋሉ? የአንድ ሚስት ጭቅጭቅ ከባድ ሆኖ እንዴት ሁለተኛ ሚስት ይፈልጋሉ? የአንዷን ጭቅጭቅ ሳይችሉ በጣም ይገርማል። እሺ እናቴ ሰና እንኳን ደህና መጣሽ። ድምፅሽ ዝግ ነው ማሪ፣ ማይኩን ንኪው። ደህና ነሽ? እንዴት ነሽ? ባለፈው ያስገብተሽኝ ለቀልሽኝ። እኔ እንኳን ሌላ ችግር ልነግርሽ ነበረ። ችግር የለም፣ አሁን ስለ ትዳሩ እንቀጥልበታለን። እሱ ችግር የለም። እለፊ ነገርሽ አልለቀልኩሽ፣ ገብተሽ አልለቀልኩሽ ምናምን ወረፋ እየጠበቅሽ ሊወቅሽ ነቅሎሽ ወይ ደግሞ ሌላ ጉዳይ መጥቶ አስወጥቼሽ ይሆናል። አዎ ሌላ ጉዳይ መጥቶ ነበረ የነቀልሽኝ። ግን ችግር የለም። ልንገርሽ ወይስ ሌላ ነገር? አይ አሁን የትዳር ፕሮግራም ነው። በሌላ ፕሮግራም ገብተሽ ትነግሪኛለሽ። አታስገብኝማ ሌላ ጊዜ። እሺ መጀመሪያ መስፈርትሽን አስመዝግበሽ ከዛም በኋላ እሰጥሻለሁ ደቂቃዎች። ኦኬ እኔ የምኖረው ዱባይ ነው። እንደዛ አይደለም የሚጀምረው። የትዳር አጋርሽ የምን እምነት ተከታይ ይሁን? ከእምነት ነው የምንጀምረው። ዋናው እምነት ስለሆነ በመጀመሪያ ደረጃ የምን እምነት ተከታይ እንዲሆን ነው የምትፈልጊው? ክርስቲያን ኦርቶዶክስ እንዲሆን ነው የምፈልገው። የእምነት አገኝ ኦርቶዶክስ። ኦኬ እድሜው ከስንት እስከ ስንት ይሁን? እድሜ ከ25 እስከ 30። 25 ዓመት ነው። በቂ ምን ያደርግልሻል? ወንድ ልጅ እኮ 25 ዓመት እኮ ገና ነው አልመሰለም። እና ምን ላድርገው? እኔ 25 ዓመቴ ነው። 25 እስከ 35 እሺ በቃ ወንድ ልጅ አዎ ከ30 እስከ 35 አትሊስት እነሱ በ30 የማይበስሉም ግን አትሊስት ከ30 እስከ 35። እሺ የት ሀገር የሚኖር? በቃ እንደውም እስከ 40 ራሱ ብታረጊ አይደል ነው። ከ35 እስከ 40 ጥሩ ነው። እሺ የት ሀገር የሚኖር? ዱባይ ስራ የሚሰራ። ዱባይ ይደርሳል ስራው ላይ። ቆይ ገና በጥያቄው ልክ ነው የምትመልሺው። ዱባይ። እሺ መልኩ ፀይም፣ ቀይ፣ ጥቁር ምን አይነት ወንድ ይመችሻል? መልኩ ትንሽ ፀይም እና ረጅም። ሁሉም ፀይም ይወዳል። እናንተ ምንድነው? ቀዩን ማን ሊያገባው ነው? ቀይና ጥቁር ወንድ ማን ሊያገባቸው ነው? ሁሉም ፀይም። እሺ ቀዩ ያግባ። እሺ ቀዩን ቀይ ያግባ። ጎበዝ፣ ጥሩ መልስ ነው። እሺ ቁመቱስ? መካከለኛ፣ አጭር፣ ረጅም? መካከለኛ። ቅድም ረጅም ብለሽ ነበር። እርግጠኛ ነሽ? ቁመቱን ነው ያልኩሽ። አዎ መካከለኛ። እኔ በጣም ብዙ ረጅም አልፈልግም፣ አጭርም አልፈልግም። መካከለኛ። ኦኬ እሺ ሰውነቱስ? ወፍራም ወንድ ትወጃለሽ? ወፍራም፣ ቀጭን ወይንስ መካከለኛ? ነው ወፍራም አልወድም። ስፖርት የሚሰራ ሰው ነው የምወደው። ስለዚህ መካከለኛ ማለት ነው። እሺ ስራ ቢኖረው ባይኖረው ችግር አለው? አዎ ስራማ መኖር አለበት። እኔ እየሰራው እንዴ። ስራ ከሌለውማ ምን ያደርጋል? ባል ስራ ከሌለው ምን ያደርጋል? ንገሪኝ። አዎ ምን ያደርጋል? እግዚአብሔርን ምንም አያደርግም እንዴ። ቆይ ስራ ከሌለው ምን ሊያደርጋት ነው? አግብቶ እሷ ልታስተዳድረው እሱ ሊያስረግዝ ብቻ? ኧረ እባክህ ይበላለታል። እሺ አግብቶ የፈታ ቢሆን ችግር አለው? አዎ ማለት ያላገባ ከዚህ በፊት ያላገባ ካገባ ችግር አለው። በኋላ እኔ ከሰው ጋር መጣላት መነካከት አልፈልግም። ያገባ እኮ ትንሽ አግብቶ የፈታ የበፊት ትዳሩ ለምሳሌ ሚስቱ ሞታ ሊሆን ይችላል። ከሚስቱ ጋር በምንም አይነት ጉዳይ ተለያይቶ ሊሆን ይችላል። ችግር አለው ወይ? ከዚህ በፊት ትዳር ነበረው የፈታ ቢሆን ችግር አለው ወይ ነው ጥያቄ እንጂ ትዳር ላይ ሆኖ እንዴት ታገባለህ? አዎ ማለት ሲንግል ቢሆን ደስ ይለኛል። እስካሁን ሲንግል ፍቅረኛ ቢኖረው ችግር የለም። ግን አግብቶ የፈታ ግን አልፈልገውም። መታለሽ የፈለግሽው ማለት እሺ። ከፍቅረኛው የወለደ አግብቶ አያውቅም፣ ግን ከፍቅረኛው የወለደ ቢሆንስ? ልጅ ያለ ግን ከፍቅረኛው አግብቶ የወለደ ግን በፍጹም ማይነካኩ ማይገናኙ ሰዎቹ ሁለቱ ፍቅረኛና ባልየው
እሱንማ እንደ መስፈርት ማስቀመጥ አንችልም። አንቺ ነሽ በሂደት የምታዩ ይሄ ሰውዬ ከድሮ ፍቅረኛው ጋር በልጁ ሰበብ እንዴት አይገናኙ ማለታችሁ። ለልጃቸው ልደት ሊገናኙ ይችላሉ። ልጃቸው ታማኪን ቤት ቢተኛ አብረው ሆስፒታል ሊያድሩ ይችላሉ። ልጆቻቸውን ሲያስታምሙ የተለያየ ነገር ለቅሶ የእሷ ቤተሰቦች ጋር ሲኖር ለቅሶ ሊደርስ ሊሄድ ይችላል። ልጃቸው ቢታመም እዛ ተጠርቶ የእሷ ቤተሰቦች ጋር ልጃቸውን ሊያይ ሊሄድ ይችላል። ብዙ አንዴ ከተዋለዱ ብዙ የሚያገናኛቸው ነገር ሊኖር ይችላል። አትገናኝ ከልጅ እናት ጋር ማለት እንደዛ ሆነ ይቅርብኝ። ሲንግል ነው የምፈልገው። ምንም ከሰው ጋር ያልተነካካ ያልወለደ ልጅ አለው አልፈልግም። እሺ ሚስቱ ከሞተችስ? ልጅ አለው ግን ሚስቱ ከሞተች እንዴት ያገኛታል? ሞታለች ኦልሬዲ። ኖ አልፈልግም። በቃ እንደው ልጅ ያሌለው ነው የምፈልገው። እሺ የስምሽ ማን ነው ማሬ? ስሜ ሲና እባላለሁ። ሲና ኦኬ። የሲና መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 35 የሆነ ዱባይ ላይ የሚኖር እሷ ዱባይ ነው የምትኖረው። ጸይም የሆነ መካከለኛ ቁመት ያለው መካከለኛ የሰውነት መጠን ያለው ስራ ያለው ከዚህ በፊት አግብቶ ማያቅ ከዚህ በፊት ያልወለደ የሲናን መስፈርት የሚያሟላ ወንድም ካለ 03 ኮድ ጽፈ ገብተህ ቪዲዮ ታበራለህ። ከአንድ እስከ 10 እስከምቆጥር ቪዲዮ ታበራለህ። ከአንድ እስከ 10 እስከምቆጥር ቪዲዮ ካላበራህ ሚውት አድርጌ እነቅልሃለሁ። ሚውት አድርጌ ከሸኘው ደግሞ ኮመንት ደግመህ መጻፍ አትችልም። ቴንክ ዩ 03 ምስጥ ሰው አስገባ። እሺ ሌላ ጉዳይሽ ምን ነበረ? ደቂቃ ሰጥሻለሁ ብዬሽ ነበር። እሺ ባለፈው አስገብተሽኝ ነበረ። በጣም አመሰግናለሁ ስለጠየቅሽኝ። ታውቂያለሽ አቦኔ የምኖረው ዱባይ ነው እና ባለፈው አስገብኝ ብዬሽ በስንት መከራ ገባው። ከዛ ምግብ ልታበሉ ከጸለበታ ጋራ ከዛ ነቀላችሁ። ከዛ ምንድን ነበረ ብር 6000 ብር ምንድነው ይሄ ትራንስፈር ላይ ሄድኩኝ ወደ ሌላ አካውንት። ከዛ አካውንቱን ተሳስቼ አንድ ቁጥር ተሳስቼ ለሌላ ሰው አስገባው 6100 ብር። ከዛ ፖሊስ ጣቢያ ሄድኩኝ፣ ባንክ ተመልሼ ሄድኩኝ። በቃ ብሩን ለማግኘት በጣም ብዙ ቦታ ሄጃለሁ። ላገኘው አልቻልኩም። ቪዲዮ ራሱ አይቼ ነበር አይቼ ጋር ሊደርስ አልቻለም። እና እሱ ልጠይቅሽ ነበር ምናልባት አንቺ ጋር ማውጣት ይኖራል ማለት ከሰዎች ጋር ስለምትታወቂ ብዙ ሰዎች እዚህ ኮሜንት ላይ ነገ አስገባሻለሁ። ነገ አስገባሽና ትሰጪኝና እናገርልሻለሁ። ያስገባሽው አካውንት ሰውን ስልክ አግኝተሻል? ስልክ አላገኘሁም፣ ግን ደረሰኝ ሁሉ ነገር አለኝ። ፋይል ከፍቼ ነበረ፣ ግን ምንም ነገር የለም። ምንም መልስ የለም። ወደ ሀበሻ ነው ያስገባሽው? ተሳስተሽ? ወደ ሀበሻ አይደለም ላስገባ የፈለኩት ወደ ሀበሻ ሰው ወደ ጓደኛዬ ነበር፣ ግን ተሳስቼ ነው ያስገባሁት ለሌላ ሰው ነው። ስሙ ስሊማን ሰይድ ይባላል፣ አረብ ነው። አረ ሌላ ሰው መጣ መሰለኝ። ወይኔ ጉዴ! ሶፊ አሁን መጣ ነው ሪሙቭን ስታርገብ። ሶፊ የምታስገባው አንዴ ልንገራችሁ፣ ዛሬ ተረኛ የምታስገባው ቤቲ ናት። 2-3 ሞዴሬተር የሚያስገባ ከሆነ በስህተት ከአንድ ሰው በላይ ስለምታስገቡ የምታስገባው ዛሬ ቤቲ ብቻ ናት። ቤቲ ድንገት ሽንት ቤት መሄድ ከፈለገች የሆነ ቦታ መሄድ ከፈለገች ለእናንተ ትነግራችኋለች። ለአንዳችሁ ሜንሽን አድርጋ ትነግራችሁና ትረከቧታላችሁ። የምታስገባው ቤቲ ብቻ ናት። የምነቅለው እኔ ብቻ ነኝ። ሌሎች ሞዴሬተሮች ኮመንት ላይ መጥፎ ነገር ካለ ሚዩት ማድረግ ትችላላችሁ። እኔ 10 ቆጥሬ ሚዩት አድርጌ ነው የምነቅለው። አሁን የቅድሙ ልጅ ልክ ሚዩት ሳላረገው ነቂብኝ ነበር፣ ለትንሽ ሚዩት አረኩት እንጂ እና እኔ 10 ቆጥሬ ሚዩት አረጋቸዋለሁ። ሚዩት አድርጌ ነው የምነቅላቸው፣ ደግሞ ኮመንት መጻፍ እንዳይችሉ። ስለዚህ ጎሳማን 1 2 3 4 5 6 7 8 9 10 ጎሳማን ሚዩት ተሸኝታል። ደግመህ ኮመንት መጻፍ አትችልም። እዚህ ለዛሬ ባይ ባይ። ታዲያ ሰውየው ማንነቱ በፖሊስ ጣቢያ እኮ ስሙ ሲመታ መታወቂያው ይወጣ ነበረ። ግን እነሱ ምን እንዳሉ ታውቂያለሽ? እኛ እንጨርሰዋለን ሁሉ ጊዜ አጅማን ፖሊስ ይዛ ነበረ። ለአጅማን ነበረ ቅርቡ መስጅድ ባንክ ነው ቦታ የተሳሳኩበት። ለአጅማን ቅርብ ስለሆነ በጣም ብዙ ጊዜ ተመላለሽ ብሄድ ምንም ሊረዱኝ አልፈለጉ ይሁን እኔ እንጃ፣ ብቻ በጣም ጠይቄያቸዋለሁ። እና ይሄ በሚዲያ ሊፈታ አይችልም። ፖሊሶች ስሙን ይመቱትና መታወቂያው ይወጣና ከፖሊስ ይደወልለታል። ይሄ ሰውዬ አላጭበረበርሽም፣ አልበላሽም፣ ያንቺ ስህተት ነው፣ አንቺ ነሽ ተሳስተሽ ወደ አካውንት ያስገባሽው፣ ኢትዮጵያዊ አይደለም ሌላ ዜጋ ነው፣
ፖሊስን ትጠይቂና ፖሊሶች ደውለው ስልኩ ከሰራ ፈቃደኛ ከሆነ ይሰጥሻል። ይሄ ወንጀል አይደለም፣ አንቺ ነሽ የተሳሳትሽው፣ የአንቺ ጥፋት ነው። ስለዚህ ሰውየው በፖሊስ ይጠየቅና ፖሊስ ካልሆነ ግን ህግ ያስገድዷል ብዬ አላስብም። ኪያ ልጠይቅሽ ነበር። እሱን ግዴታ የሰውየው ማንነት ስልክ ቁጥሩ ሁሉ ከባንክ ነው የሚወጣው። ማንም ያወጣልሽ ይሄንን ከፖሊስ ውጭ ማንም እኮ ማድረግ አይችልም። ባንኮች እኛ ማውጣት አንችልም ነው ያሉኝ። ደረሰኝ ያለ ፖሊስ ፈቃድ አይችሉም። ይከሰሳሉ። ባንክ ቤቱ ሻው ቪዲዮ ማታበራ ከሆነ ተነግረሃል። ባንክ ቤቱ ይከሰሳል እኮ የፖሊስ የፍርድ ቤት ወረቀት ሳይኖር እኮ ባንክ ቤት መብት የለውም የከስተመሩን ፐርሰናል ኢንፎርሜሽን የመስጠት። ባንኬ ያለኔ ፍቃድ ለሰው ስልኬ አድሬስ እንዲሰጥልኝ ባንክ ቤቱን መክሰስ እኮ እችላለሁ። ገባሽ? ስለዚህ ባንክ ያለ ፖሊስ ፍቃድ ያለ ፍርድ ቤት ወረቀት ባንክ በፍጹም ለግለሰብ የሌላን ሰው ኢንፎርሜሽን አይሰጥም። እሺ ሀቡ ግን እነሱን ፖሊሶቹን ለማሳመን ህጉ ይከለክለዋል። ከስተመር ፖሊሲ ፕራይቬሲ ከስተመር ላይ የመክሰስ መብት አለኝ። ለማንም ግለሰብ መጥቶ የሀቢባን አድሬስ ስጠኝ ተብሎ ባንኬ ከሰጠ እኔ ቀጥታ ባንኬን ሄጄ መክሰስ እችላለሁ። ያለ ፈቃዴ እኔን ሳይጠይቀኝ ለግለሰብ አድሬስን ሰጠብኝ ብዬ ባንኬን መክሰስ እችላለሁ። ሰውየው ባንኩን መክሰስ ይችላል። ለዛ ነው ባንክ የከስተመሮቹን መብት ያከብራል። ዝም ብሎ የከስተመር ኢንፎርሜሽን አይሰጥም። እሷ ሄዳ ፖሊስ ጣቢያ ከሳ የፖሊስ የፍርድ ቤት ወረቀት ሲደርሰው ብቻ ነው ህግ ሲያዘው ብቻ ነው ባንኩ መስጠት ይችላል። እሺ ፖሊሶቹ ሊረዱኝ የሚችሉ ምን ቢላቸው ነው? ምን ባደርገው ነው? ፈቃደኛ ከሆኑ ብቻ ነው። ለምን አልተቀበልሽ? ወደሽ ፈቅደሽ እኮ ፍርድ ቤት ስትቆሚ ወደሽ ፈቅደሽ ነው ትራንስፈር ያደረግሽው። ሰውየው እስከ ማርጎሽ ነው ወይ ሰውየውን ተቀሽ አላውቀውም። ምን ቁጥር ተሳስቼ ነው? ታዲያ አንቺ ችግር ነው ማን ተሳሳሻለሽ ነው እኮ የሚልሽጉ። ፖሊሶቹ ፍቃድ ይተባበሩሻል። በጸባይ እባካችሁ እርዱኝ ተሳስቼ ነው ቁጥር ተሳስቼ ነው ብለሽ ለምነሻቸው በፍቃደኝነት እንደ እርዳታ እንጂ ላልተጭበረበርሽው ነገር። ኧረ ልጅ ቪዲዮ ላይ አታቅርቡ። አንዴ ቆይ ችግር የለም። አንድ ሰከንድ ብሎክ አድርጌ ስለሆነ ሸኛቸው ብሎክ አድርጌያለሁ። ከዚህ በኋላ እዚህ ቤት ይናፍቅሃል እና ስለዚህ ፖሊሶቹን በጸባይ ለምንያቸው ፈቃደኛ ከሆኑ ይሄ ትብብር እንጂ ፋይል የሚያስከፍት ነገር የለም። ለምን ሰውየው ስጭኝ አላለሽም፣ አታውቂውም፣ አያውቅሽም። አንቺ ነሽ አካውንት ነበር ተሳሳሽ ነበር። ሰውየው ሊተባበርሽ ካልመለሰ ሀቅሽን አንቺ ማስገደድ አትችይም። ሰውየው ሌላ ጊዜ ቢያጥበቅ አስረዳዋት። ሌላ ጊዜ ለዚህ ብላ ከምትገባ አንዱ ያስረዳታል። እሺ ወሎዬ ቪዲዮ አብራ እንደገባችሁ ቪዲዮ ካላበራችሁ እንደበፊቱ በሚዩት አይደለም ማስወጣት፣ በብሎክ ነው ማስወጣት። ቢኮዝ የኔ ጊዜ መቀለጃ አይደለም፣ ጊዜያችን መቀለጃ አይደለም። አንድ ማን ከለግ ማሳልቆታ እሺ ጥያቄ አለኝ። ጥያቄ አናስተናግድም። ጥያቄ ቀበሌ ሄደሽ ጠይቂ። እሺ ሌትስ ጎ። አሁን የትዳር ሰዓት ነው። የሲናን የትዳር መስፈርት አነብላችኋለሁ። ሚዩት አድርጊ ሲና ፕሊዝ። ያስተጋባል ነፋነፋል ማለት የሲና የትዳር መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 35 የሆነ ዱባይ ሀገር የሚኖር ጸይም መልክ ያለው መካከለኛ ቁመት ያለው መካከለኛ የሰውነት መጠን ያለው ስራ ያለው ከዚህ በፊት አግብቶ ማያቅ ልጅ ያልወለደ። ይህም መስፈርት የምታሟላ ወንድም ካለክ 03 ትጽፋለክ። ለአንድ ሰው የምንሰጠው 5 ደቂቃ ነው። ከዚህ በኋላ 10 እናርገው። ለአንድ ሰው የምንሰጠው ደቂቃ ምን ትላላችሁ ቤተሰብ? 10 ከሆነ 10 ደቂቃ ከሆነ በአንድ ሰዓት ውስጥ 6 ሰው ብቻ ነው ማገናኘት የምንችለው። ለአንድ ሰው ስንት ደቂቃ ይሰጥ? ለአንድ የትዳር ፈላጊ ስንት ደቂቃ ይሰጥ? 10 ይሁን። ኦኬ አንድ ሰው 10 ደቂቃ ካልተሳካለት እናስወርደዋለን። እሺ ናታኔም ቪዲዮ አብራ 1 2 10 አሸንፏል እኮ ተቀብለናል። 10 እንዴ ናታኔም ከዚህ በፊት ገብቶ ያውቃል? ኢትዮጵያ ነው የሚኖረው። ኳስ እያየ ገብቶ ያውቃል መሰለኝ አይደል? ናታኔም ሚዩት ለክ ወንድሜ ድምፁን አብራ ገብተህ ታውቃለህ? ኦኬ እሺ የሲናን መስፈርት ታሟላለህ? እድሜ አላሟላም። እድሜ ከ30 እስከ 35 አይደለም? ትበልጣለህ። ከበለጥክ ጥሩ ነው። የ29 ዓመት ወጣት ነኝ።
እሷ እኮ 25 ነበር ያለችው። እኔ ነኝ ከ30 ይሁንልሽ ወንድ ልጅ በ25 ዓመቱ አይበስልም ገና ነው ብዬ ያልኳት። 29 እና 30 ያው ነው። ሌላውን ነገር ማሟላት ከቻልክ ለምሳሌ ኦርቶዶክስ ነክ። ኦኬ እሺ። ዱባይ ነው የምትኖረው? ኢትዮጵያ ነው የምኖረው። የእሷ መስፈርት እኮ ዱባይ። ታዲያ 03 ጽፈ ለምን ገባ? እሷ እኮ መስፈርቷ ኦርቶዶክስ የሆነ እድሜው ከ30 እስከ 35 የሆነ ዱባይ ሀገር የሚኖር ነው። ለምን? እሷ ዱባይ ስለምትኖር። አይ አቅም አለኝ። አቅም ካላት ትመጣለች። እዚህ ምን ትሰራለች? እሱ ጋር ሰው በጣም ጥሩ። እንደዚህ አይነት ቆፍጣና አይደል እንዴ የሚፈልገው? እናቴ ዱባይ ምን ታረጋለች? እኔ ካለው ያስተዳድራታለሁ። ትመጣለች አለ። ምን ትያለሽ? አይ በፋይናንስማ እኩል መሆን አለብን። በፋይናንስ እኩል መሆን አለብን። ገቢያችን እኔ ደግሞ ሊያስተዳድርሽ ቁጭ አድርጎ ሊያኖርሽ መስሎኝ። እሺ በፋይናንስ ገቢ ምናምን ሳይሆን እኔ አሁን በቃ የ3 ሚሊዮን ብር መኪና አለኝ። ቢያንስ 1.5 ምናምን ሊኖራት ይገባል። 50%። ኦኬ እሱ የ3 ሚሊዮን ብር መኪና አለው። አንቺ እስከ 1.5 ይኖርሻል። ይሽና ቢማሪ ኦኬ እሱ ይሄና ካለው እኔ ደግሞ ዱባይ ላይ የመንዳት አቅሙ አለኝ። መኪናን ወደ ዱባይ እናምጣና እንሰራበታለን። ጥሩ ሀሳብ ነው። ዱባይ ናና እሷ ትነዳለች። ዱባይ ላይ ትሰሩበታላችሁ። ዱባይ ነው። አይሱዙ ነው መኪናው። አይሱዙ ነው። ዱባይ አይመጣም ማሪ። በእርግጥ አይሱዙ ሴት ልጅ አይሱዙ አትነዳም።